አንበሳ ምንድነው ግን? አንበሳ ማለት እንትን ነው ብር ነው ብር ስንት ብር ወይ ጉድ ነገር ዩቲዩብ ላይ አይ ብዙ ብር ገምቼ እስኪ በብር 100,000 ብር ዋው ጥሩ ነው የምታስቡልን ማለት ነው። አይ አንበሳ ስላልሽኝ እንደው እና ከነንቱኑ ይመጣ መሰለሽ ከነጭራው አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም ደግሞ ድሮ መጻፍ አይችልም ግን አሁን የመማሩ ምድል አይኖርም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። ሰላም ይመስልን ውድ የሚልኮ ቲዩብ ተከታታዮች እንዴት ናችሁ? በዛሬ ቪዲዮ የሚያዝናኑ የሚያስተምሩ እንዲሁም ቁም ነገር የሚያስጨብጡ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲዳረስ አድርጉልኝ። አመሰግናለሁ። በገባው በስንት ቀን ያመሰለሽ አሪፍ በቃ የሆንኩት በሁለተኛ ቀን ምናምን የሆነትሽን እግዚአብሔር አንበሳ ምንሽ በእናትሽ እናቴ ቤቱን ገዛውልሽ በቃ ለናስ ቤት መግዛት ነበር የምታስብ በቃ እናትና አባቴን አዲስ አበባ ማምጣት ነው የምፈልገው። ኪዳነ ምህረትን ደውዬ እናቴ ቤቱ ሊገዛ ነው በቃ አዲስ አበባ ነው ያልኳት። በቃ ሊገዛ ነው በቃ አሪፍ ነው የሆንኩት ምናምን ነገር። እሺ እኔ ልጅ እግዚአብሔር ይቅናሽ ተመረቅሽ እንዴ? ሁሌ ነው የምመረቀው። ቤትም አሪፍ ነኝ ያለዋቸው። የመጀመሪያ ልጅ ነሽ? አይደለሁም ግን በቃ በእኔ ተስፋ አላቸው። ስንተኛ ልጅ ነሽ? 5ኛ። እና ግን የቤቱን ኃላፊነት የወሰድሽው አንቺ ነሽ? ያኔ መመረጥ ከእግዚአብሔር ይሰጣል እኮ እንደዚህ ከቤተሰቡ አንድ ተመርቆ ከዛ ኃላፊነቱ ይበዛበታል። ደግሞ ይችላል አይገርምም? ካመንሽ ምንም ነገር ይሆናል። እኔ ያ ሰውዬ መቶ ሰፖርት ሲያደርገኝ አለቀውም። መቶ ግን ሲያወራርድልኝና ህይወቴ ባንዴ ሲቀየር ደንግጫለሁ። እንዴት ነበር አመጣጥሽ? ላይፍ ነው ያመጣኝ። ገዳሜን 1 ሳምንት ቆይቼ ጸልዬ እና አከራዮቹ ይገርማቸዋል ጥንካሬዋ። ሰው ጸሎት የምታረጊው የምትለምኙ እየሰራሽ እየተንቀሳቀሽ ነው። ይሄን አርግልኝ የምትይው ቁጭ ብለሽማ ከለመንሹ ምን ያርግሱ? እንደው ያቺ ዳኒ በ13 በ14 ዓመቷ ወደዚህ የመጣችው በዛን ወቅት በዛን ሰዓት ምን ነበር አይምሮዋ ውስጥ? አይቀጥሉኝም ነበር ስራ ይመልሱኝ ነበር። በጣም ተሰምቶኝ አልቅሻለሁ። ማናጀሩ መጣና ከባለቤቱ ጋር አውርቶ ልብሷን አስተካክለለትና ትይዛለ ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማን አለን ልጄ ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? አንቺ በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው በጣም ይጎዳል፣ ይሰባብራል። እሺ ማን ልመን? ለማን ላውራው? ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል? እንዲያርጊ እንዲያታርጊ እያለ የሚመራሽ የቤተሰብ አባል አልነበረም። ራስሽ ለራስሽ ነው የነበርሽው። እና ይሄን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው። ከአንድም 2 ጥፋት አጥፍቻለሁ። ስህተቴን አንድ ቀን ደግሜው አላውቅም። ግን ደግሞ ኖርማልም አሉ ቶሎ ክፍት የሚላቸው ቶሎ የሚከፋቸው አሉ። ሶ ጋይዝ እኔ በብዙ ፈተናዎች ነው እዚህ የደረስኩት እና አሁን ያለሁበትን ቦታ ደግሞ ታውቃላችሁ። ሶ እናንተ ደግሞ ከቤተሰቦቻችሁ ጋር እየኖራችሁ አሪፍ ህይወት እየኖራችሁ ይሄን እድል ተጠቀሙበት። እኔም እግዚአብሔር ስለመረጠኝ ነው ጥንክርናዬን አይቶ እዚህ ያቆየኝና እናንተ ደግሞ ሞር ከቤተሰቦቻችሁ ጋር እየኖሩ ይሄን እድል ቢጠቀሙበት፣ ያላቸውን ነገር ቢጠቀሙበት። ይሄ መልፈስፈስ ማልቀስ አይ ነው እኔ አጋጥሞኝ ያቀል ባይዘው ጓደኞች ምናምን አሉኝ ጥሩ ቤተሰብ ልጅ እና እንደዚህ አይነት ግን ቅድም ነግሬሻለሁ ከኔ ተቃራኒ ናቸው ይሆናል። እኔ ከነሱ በላይ ነው ሳስብ የማየውና ያ ማለት ግን የነሱ ድክመት ሆኖ ሳይሆን አይ ዶንት ኖ የሆነ በቃ ግራ ይገባሻል። እና አንቺም ያለፍሽበት መንገድም ይሆናል የሰራሽ መንገድ ነው ብዬ ነው ማስበው። ልክ ነሽ። ሶ ያን ነገር እነሱ ደግሞ ቢጠቀሙበት ሞር እግሩን መስበር ብቻ ነው በቃ ለክታሰት እግሩን ከሰበርኩት በ3ኛው ራውንድ I'm a happy man። ከሴዶ ጋር በሚኖርህ በሚመጣው ቀኝኔ ምን እንጠብቅ? ስብራት፣ ለቅሶ፣
እና ሪታየርመንት እዚህ ጋር እንደምትመለከቱት ይሄ ክሮስ አሺ ወይ ደግሞ the honey hole or the saddle የሚባል ፖዚሽን ላይ የሴዶ እግሩ ሲሰበር እሱማስ እንደተሰበረ ትክክለኛ ነፍሱ ይወጣል እዚህ ጋር and as you can see the eyes and everything this is Sedo's spirit animal የመንፈሳዊ እንስሳ ማለት ነው እና እሱን ለማሳየት ነው የምጥረው በዛ ቀን በመጨረሻ በስንት ደቂቃ መጨረስ ይመስላል በአሁኑ ፋይት ላይ ደቂቃው ላይ መጨረስ አለመጨረሱ ሳይሆን ፎከስ ማድረግ የምፈልገው እግሩን መስበር ብቻ ነው በቃ that's it እግሩን ከሰበርኩት በሶስተኛው ራውንድ I'm a happy man ግን ሴዶ አምጣ ሆኖ ነው የሚወጣው ከዚህ ፋይት ውስጥ አመሰግናለን በጣም በቀሉ ቀንሽ ደረሰ በቀሉ ተዘጋጅ በቁዬ ምንድነው ይዘው የመጣው ምንድነው እየበላል ምንድነው የምትበላው ይሄ እንደ ቻሌንጅ ነው ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ ስሙን ብቻ ንገረን ሴዶ በቀሉ በባዶ ሜዳ አለው ትያለሽ ዝም ብለሽ በባዶ ሜዳ ማለት ነው እንግሊዘኛ ማውራት ዕውቀት ይመስላል እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው ይሄንን ወቅ ዕውቀት ያላቸው ሰዎች ናቸው ዓለምን የገነቡት ዛት ሚስ ኢንጂነሮች ፓይለቶች ዶክተሮች እንጂ እንዳንተ አይነት ለፍላፊው እስቲ አውራና ፈይን በቀሉ እስቲ አንዴ እንጨፍር ነይ ተወጫለሽ እንጨፍር በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቅዋ በቅዬ በቀሉ እስቲ ጨፍሪ ተነሽ ጨፍሪ እንጂ ሰዎች በሚሰጡን አስተያየት ብዙ ሰው ይሰበራል የሚፈልገውን ነገር ከማድረግ ያቆማል ምናልባት አስተያየት የሚሰጡሽ ሰዎች ባንቺ ህይወት ውስጥ ምንም አይነት ትርጉም የሌላቸው ሰዎች ሊሆኑ ይችላሉ ግን አንቺን ከመንገድሽ ሊያስቆሙሽ የሚፈልጉ የሚመኙ ሰዎች አሉና እንደው ለወጣቶችም ስለሚጠቅም አንስተነው እንለፍ ባድ ኮሜንትስ ማለት ነው ባድ ኮሜንት አለ ኦፍ ኮርስ በጣም አለ ላይመለሱ ይሄዱም ሰዎችን አይተናል እስከ ሞት የደረሱ ሴቶችንም አይተናል በጣም ከባድ ነው በጣም ይሄንን ስሜት ብዙ ፌመስ ሰው ያውቀዋል ብዬ አስባለሁ በትንሹ እና አለመስማት እዛ ጋር የሚጽፉት ፕሮፋይል የሌላቸው ማንነታቸውን ማናቅ ህይወታቸውን የማያሳዩን ገባሽ ኖርማል ሰው ነው ኮሜንት የሚያደርገው ታዳጊዋን አለማድነቅ አይቻልም በጣም ጎበዝ ናት እንግዲህ አሁንም በሌሎች ትላልቅ መድረኮች ላይ ወደፊት እናገኛታለን ጉድ ላክ በርችልን ልጃችን ኤምኤምኤ ፋይት ወይም ደግሞ ነጆኒ እና ንቃተ ሊና እንዲሁም ሌሎች ፋይት የሚያደርጉበት ጨዋታ አለና እንግዲህ ጆኒን እንደምታውቁት በጣም ግራፕ በማድረግ ወይም ደግሞ በማነቅ ይታወቃልና ለጆኒ ምክር አለኝ ጆኒ እንግዲህ ምናልባት አላቅም እንዴት ፋይቱ እንዴት እንደሆነ ባላቅም አንገት ማነቅ የሚያመጣቸውን ችግሮች በደንብ እንድታቅና እንድትረዳ ፈልጋለሁ ሶ የተወሰኑ ምክሮች ወይም ደግሞ የተወሰኑ ሐሳቦች ልስጥ እንግዲህ አንገት ማነቅ ምን ሊፈጥር ይችላል የሚለው ልንገራ አንደኛ ሁለት ዋና ነርቮች አሉ በአንገታችን ስትሬት የሚያልፉ ማለት ነው እዚህ ጋርና እዚህ ጋር የሚያልፉ ሪከረንት ላረንጃል ነርቭ ተብሎ የሚጠሩ ነርቮች አሉ በአንገት በሚታነቅበት ጊዜ እነዚህ ነርቮች ሊጎዱ ይችላሉ በጣም ያ ደግሞ ያን ሰው ሁለቱ የድምጽ ክሮቹ ፓራላይዝድ እንዲሆኑና እድሜ ልኩን መተንፈስ እንዳይችልና በመተንፈሻ ቲዩብ እድሜ ልኩን ሊተነፍስ የሚችልበትን አደጋ ሊፈጥር ይችላል ጆኒ ይሄን እንድታቀ ፈልጋለሁ በሁለተኛ ነገር ደግሞ ላረንጃል ካርትሌጅ የምንላቸው አሉ ሃይዌድ አለ ላረንጃል ካርትሌጆች አሉ እንደ ታይሮይድ እና ሌሎች እንደ ክሪኮይድ የምንላቸው ካርትሌጆች አሉ ትላልቅ ካርትሌጆች ማለት ነው እነሱ ፍራክቸር ሊያደርጉ ይችላሉ ያ ፍራክቸር ካደረገ ደግሞ በህይወቱ አንድ ሰው ኤክስፒሪየንስ ሊያደርገው የማይገባ አይነት ትራውማ ነው የሚሆነውና ይሄ አደጋ ደግሞ ህክምናውን በጣም አሰልቺ አድካሚ የሆነ ፕላስ ደግሞ ብዙም አስደሳችም ያልሆነ ጥሩ አውትካም የሌለው እድሜ ልካቸውን በትራኪስቶሚ ቲዩብ ሊቀጥል የሚችል አይነት አደጋ ልታደርስባቸው ትችላለህና እንደው ሌላውን ነገር ትተነው ደም ስራቸው ላይ ሊደርስ የሚችለውን ነገር ትተን ስፔሻሊ ወደ ካሮቲድ አርተሪ ላይ ሊደርስ የሚችለውን ነገር በሙሉ ትተን እዚህ ሁለቱ ነገሮች ላይ ግን ሊፈጠሩ የሚችሉ ነገሮች ያንድን ሰው ህይወት ሙሉ በሙሉ ሊቀይሩት ይችላሉና እባክህን
አንገታቸውን ማነቅ በምትፈልግበት ጊዜ እነዚህ ነገሮች እንደማይጎዱ በተቻለ መጠን ሜክ ሹር ለማለት እፈልጋለሁ። አመሰግናለሁ።